ከተለያዩ ብሔሮች የተውጣጡ ዜጎችና ሃይማኖት ተከታዮች ተዋደውና ተከባብረው የሚኖሩባት ከተማ ናት አርባ ምንጭ። በተለያዩ ጊዜያት ሀገር አቀፍ ኩነቶችን በማስተናገድ ምስጋና የተቸራት ከተማም በቅርቡ ደግሞ የሃይማኖት ፎረም ለማዘጋጀት በመመረጧ መደሰታቸውን በአርባ ምንጭ ከተማ የኦርቶዶክስ ተዋሕዶ እምነት ተከታይ አባቶች መካከል ቄስ መቆያ ብርሃኔና መላከ ሰላም ጥበብ አገኘው ይገልጻሉ። እቺ ከተማ የሰላም ከተማና የጥሩ ሁኔታ ተምሳሌት ወንድማማች የሰላም ያንድነት ስለሆነች ሰላሙን እግዚአብሔር በዚህ እንዲቀጥለው የሚል ሁኔታ ነው የሚመኘው ነው። እኛም የምንሰብከው እኛም ዘወትር ስብከታችን የሆነ ሰላም ነው ለኛ። ስለዚህ አርባ ምንጭ ከተማ እኛ የምንሰብክባት የትም ሀገር ሂደት ከዚህ ቦታ ወደ ሌላ አካባቢ ስንንቀሳቀስ አርባ ምንጮችን ተመልከቱ የምንልበት ሀገር ናት። አርባ ምንጭን ተመልከቱ የሰላም ሀገር ነው። ጦርነትን በሳር የሚያቀዘቅዝ ሀገራችን ናት እቺ ሀገርና እዚህ መዘጋጀቱ በጣም ደስ ይለኛል። የሰላም ናት ምን ቦታውን አግኝቷል። ሰላም ራሱ የሰላም ቦታ ነው። በከተማዋ የሚስተዋለውን ሰላምና መቻቻል ለማስቀጠል ሁሉም የሃይማኖት አባቶች ተከታዮቻቸውን ማስተማር እንዳለባቸውም አባቶቹ መክረዋል። ሃይማኖት አሁንም የሰላምን የፍቅርን የአንድነትን ሁላቸውም ስብከቱን በዚህ እንዲያጠነጥኑ ነው ዋናው ትሉ ነገር። ሰላም ካለ የሃይማኖት ፎረም በዚህ በሰላምና በሃይማኖት መቻቻል የሚሰብኩ ከሆነ እናቶች፣ ወጣቶች፣ አዛውንቱ በደንብ ሆኖ ይኖራል። ያጦርነትና ትርምስምስ ከሌለ አባቶች፣ እናቶች፣ ህፃናት ይመርቃሉ፣ ያመሰግናሉ። ያ ከሌለ ግን ከተረገመ ደግሞ አባቶች ይረጉ፣ ህፃናት የሚያለቅሱ፣ እናቶች የሚያለቅሱ ከሆነ ጥሩ አይሆንም። የሃይማኖት አባት የሚሰብከው ሰላምን ነው፣ የሚያደርገው ሰላምን ነው። እኛ መስቀል ስንይዝ መስቀሉ የሰላም ምልክት ነው። ሁሉም ነገርኛ እንቅስቃሴያችን ሰላምን ነው የሚያመለክተውና ክርስቶስን ሁሉም ከልደቱ እስከ እርገቱ ስንሰብክ ሰላምን ነው ፍቅርን ነው የምንሰብከውና ከዚህ ውጭ ምንም የምንሰብከው ነገር የለም። ሁሉም ለሰላም ቢቆም የእስልምና መሰረቱ ሰላም በመሆኑ ሰላም የአስተምህሯችን ማጠንጠኛ ነው ያሉት በአርባ ምንጭ ከተማ የሸሪዓ ፍርድ ቤት ዳኛ የሆኑት ሼህ ስራጅ መሐመድ ናቸው። ወይም ያለ ሰላም ምንም ነገር የለም። እምነትን ብትለው ማህበራዊ ኑሮን ብትለው ሌሎችም ነገሮች በሰላም ላይ የተመሰረቱ ናቸው። ሰላም ሁሉም ነገር ማለት እንደሆነ ነው የማምነው። ሰላም እንዲከተሉ ሰላም የሚከተለው ሰው መጀመሪያ ሰላምን ሲያውቅ ነው። የሰላምን ትርጉም ሲያውቅ ሰላምን ይፈልጋል፣ ሰላምን ይናፍቃል፣ ሰላምን ይወዳል። ዓለም ሰላም ሲሆን ዓለም ነው ሰላም እንሆናለን። እኛ ሰላም ስናጣ ራሱ ዓለም ሰላም ያጣል። ሰላም ሁለንተናዊ ነው። ተነጣጥለንና ተገፋፍተን ብቻችን መቆም ስለማንችል አንዳችን ለአንዳችን በእጅጉ እናስፈልጋለን ብለዋል ሼህ ስራጅ። አንድ ሁሉም ሃይማኖቶች የሚያሳስራቸው ነገር አለ። ያም በኦሪት የተጠቀሰ 10ቱ ቃላት ይባላል። እሱን ተከተል ሁላችንም ለሰላም ሰባኪ እንሆናለን፣ የሰላም ኗሪ እንሆናለን፣ በሰላም እንዲኖሩ ሰዎችን እናደርጋለን። ሰላምን አጥብቀን በመያዝ ወጣቶቹ ደግሞ ሆ ብሎ ይሄ አልባሌ ሚዲያዎችን ዝም ብሎ ካለ ማዳመጥና አስተውሎ በማድረግ የሰላም ውጤትን ማስጠበቅ እንዳለባቸው ሁሉ ዘክራለሁ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ምዕራብ ሲኖዶስ ፕሬዝዳንት ቄስ ኢሳያስ መኔም የሃይማኖቶች ዋናው እሴት ሰላም በመሆኑ ሁሉም ተከታይ ለሰላምና አንድነት ዘብ መቆም እንዳለበት አሳስበዋል። ጌታችን ከአባቱ ጋር ለማስታረቅ ነው የሞተው። እንደገናም ደግሞ ሰዎችን ከሰዎች ጋር እርስ በርሳቸው ፍቅር እንዲሆኑ አንድነት እንዲሆኑ ነው የሞተውና ሃይማኖት ትልቁ እሴት በሃይማኖት ውስጥ ሰላም ነው። በዞኑ ባለው የሃይማኖቶች ፎረም አማካኝነት ለህዝቦች አንድነት በርካታ ተግባራትን ማከናወን መቻላቸውን ገልጸው የኢትዮጵያ ሃይማኖቶች ፎረም በአርባ ምንጭ ለማካሄድ ከተማዋን ተመራጭ በማድረጋቸው መደሰታቸውንም አብራርተዋል። ሰዎችን በዘር በጎሳ የማትለይ ሁሉም አንድ ሆኖ የሚኖርባት ከተማ ናት እና ጋሞ አባቶችም ያደረጉት ድርጊት በጣም ተምሳሌት የሚሆን ምሳሌ የሚሆን እብን በሃይማኖቱም ብናየው በጣም ተቀባይነት ያለው ትልቅ ነገር ነውና እንግዲህ ይሄ
የሃይማኖት ተቋማት የሰላም ኮንፈረንስ በአርባ ምንጭ ሲካሄድ በጣም ተገቢና እኛም ደግሞ በታላቅ ደስታ የተቀበልነው ነው።